እንኳን ለአቡነ ተክለ ሃይማኖት ወርሃዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ዝግጅት በዕለተ እሑድ የሚነበበውን የአቡነ ተክለ ሃይማኖትን ገድልና የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ እናስታውሳችኋለን። ገድለ አቡነ ተክለ ሃይማኖት ዘእሑድ። አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስ ስም አምነን በአንድ አነዋወር፣ በአንድ ገናንነት፣ በአንድ አናኗር፣ በአንድ ገዥነት ሁሉም በፈጠረ ሁሉንም ካለመኖር ወደ መኖር ባመጣ ዓለምንም ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሠረት በውኃ ላይ እንዳረንጓዴ ዘረጋት ያለ ገመድም በሰፈራት በባቢል ንፋስም በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ሥራው ድንቅ ነው። የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱን ግን የሚያውቀው የለም። ከመሥራቱ አስቀድሞ ይፈጸማል። ሁሉን ያስረጃል። ሁሉ እንደ ልብስ ያረጃል። አንተ ግን መቼም መች አንተ ነህ፣ ዘመንህም ለልጅ ልጅ አያልቅም ብሎ በነቢይ እንደተናገረ እሱን የሚያስረጀው በሌለ በአንዱ እግዚአብሔር አምነን ድንቅ ለምታደርግ አቤቱ ላንተ ምስጋና ይግባህ እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ዘላለም በእውነት ክብር ምስጋና ላንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆን የአባታችን ክብሩን ገናንነቱን የሚናገረውን ሥጋው በፈለሰበት ግንቦት 12 ቀን የሚነበበውን መጽሐፍ አስተውላችሁ ስሙ። ይኸውም ከጌታችን ከኢየሱስ ክርስቶስ ትንሣኤ በዓል ጋር የተክለ ሃይማኖት ወዳጁ በሚሆን የመላእክት አለቃ ከሚሆን ከቅዱስ ሚካኤል በዓል የተባበረ ነው። አሁንም ዛሬ ከሚነበበው ከከበረው አባታችን ከሥጋው ፍልሰት ጋር በእግዚአብሔር አብ አንድነት በእውነት ተባበረ። ክቡር ምስጉን የሚሆን አባታችን ተክለ ሃይማኖት ልመናው ሁሉም በእውነት እየረዳ ሁሉንም በእውነት እየሰወረ ከሁላችን ከመላው ሕዝበ ክርስቲያን ጋር በእውነት ለዘላለም ይኑር አሜን። ወንድሞቻችን እንነግራችኋለን፣ እናስረዳችኋለን። እንደ ዮሐንስና እንደ ነቢዩ ኤርምያስ ከእናቱ ማዕፀን እግዚአብሔር የመረጠው ብፁዕ አባታችን ሥጋው የፈለሰበት ዛሬ ነው። ሳልፈጥርህ በእናትህ ማዕፀን አወቅኩህ ብሎ ለነቢዩ እንደነገረው እግዚአብሔር የባረከው የብሩክ አባታችን የሥጋው ፍልሰት ዛሬ ነው። ዳግመኛ ነቢዩ ከእናቴ ማኅፀን አምላክ አንተ ነህ፣ በማኅፀንም አንተ ሰወርከኝ፣ በየጊዜውም ሁሉ መታሰቢያ አንተ ነህ እንዳለ እንዲሁ ደግሞ ይህንን ብሩኩን ባረከው፣ በማኅፀንም ሰወረው፣ በመንፈስ ቅዱስም ጠል አሳደገው። ከዚህም በመዓልት በሌሊት በቀትርና በምሽት ከአንደበቱ የስሙ አጠራር ይፈላል። እንደ ብዙ ውሃ ምንጭ የእግዚአብሔር ምስጋና ካፉ ላይ ይመነጭ ነበር። የውሃም ምንጭ በቆፈሩት ጊዜ ፈሳሽነቱ ዕለት ዕለት እየበዛ አትክልቱን ሁሉ ያረካል። የተክሉም ቦታ ባለቤትን ደስ ያሰኛል። ከቦታውም ፍሬ የወይኑን ፍሬ ያጠግባል። የሥጋው ፍልሰት ዛሬ የሆነው አባታችን ተክለ ሃይማኖት እንዲሁ ሆነ። የመለኮት ሦስትነት መቆፈሪያ ልቡን በኮሰተረውና በቆፈረው ጊዜ በየዕለቱ በየሰዓቱና የፈሳሽነቱ ምንጭ እየበለጠና እየበረታ ሄዳል። የኢትዮጵያንም ምድር መላዋን ያረካታል። ይልቁንም የሸዋን አገር ሁለንተናዋን ከኃጢአት መርገም ነፃ ያደርጋታል። የቦታውም ጌታ ደስ ይሰኝባታል።
ባለቦታ የተባለውም በአባታችን በተክለ ሃይማኖት አትክልት ደስ የሚሰኝበት ክርስቶስ ነው። አትክልቱ ግን የሰው ወገኖች ናቸው። ወደ ባለቦታው ያቀረባቸው ምን ያህል እልፍ አላፋት የብዙ ናቸው። ባለቦታውም የተባለው የገነት ባለቤት ክርስቶስ ነው። ከጎመራው ፍሬ ይጠግባል። ፍሬም ያለው በጎ ትሩፋት ነው። አንዱ የትሩፋቱን ፍሬ ዕለት ዕለት በየጊዜው ይሰጣል። የ30 የ60 የ100 አለ። ጆሮ ያለው መስማቱን ይስማ። የብፁዕ አባታችን ተክለ ሃይማኖት አትክልቶቹ ከትምህርቱ ቃል ፈሳሽነት ጠጥተው ይህንን ይሰጣሉ። የዚህ የወንጌል መፍሰሻ የሥጋው ፍልሰት ዛሬ ነው። የዚህ የብፁዕ አባታችን ተክለ ሃይማኖትን የገነትና የሕይወት ተክል የመብራት ብርሃን የብዙዎች እረኞች አባት የቅድስት ቤተ ክርስቲያን አምድና መሠረት የሥጋው ፍልሰት ዛሬ ነው። እንደ ዮሐንስ በአረብ ሀገር የንስሐ መምህር ክርስትናንም የጀመረ የብፁዕ አባታችን የሥጋው ፍልሰት ዛሬ ነው። እንደ እንጦንስም በሸዋ ምድር ምንኩስናን የጀመረ የልዩ አባታችን የሥጋው ፍልሰት ዛሬ ነው። የቀጠሮ ቀን በቀረበና በደረሰ ጊዜ ከዚህም ከሚያልፍ ዓለም ወደማያልፈው ደስታ ከሚያረጅበት ወደማያረጅበት ወደማይጎዳበት እንግዲህም ዳግመኛ ወደማይሞትበት ደዌም መከራም ወደሌለበት ወደ ዘላለም ደስታ ይሄድ ዘንድ በሚያርፍበት ጊዜ ጌታ የተናገረው ቃል ከተፈጸመ በኋላ ክቡር አባታችን ተክለ ሃይማኖት ከረፍቱ አስቀድሞ በሥጋው ሳለ ወደደው። አብ ከአሕዛብም ሁሉ ይልቅ ወዳከበረው ወልድ ወደ መረጠውና ወደ ወደደው መንፈስ ቅዱስም ወደ ተሰጠው ሀገር ከመሄዱ አስቀድሞ በሕይወቱ ወዳነጸው ቦታ በገድሉ ደም ወደ ገዛት የመንግሥት አዳራሽ አሰራሩም ወደ ተደነቀ 450,000 ምሰሶዎቹም የወርቅ ወደ ሆኑት ሳይሄድ ጠየቀው። ነገር ግን እንደዚህ ዓለም ወርቅ የሚዝግና የሚበላሽ በእሳትም የሚያጠሩት አይደለም፣ እሳትን የሚበላው እንደ ውሃ የሚያዝለው ነው እንጂ። ፍጥረትን የፈጠረ የጌታ የመንግሥቱ አዳራሽ ሥራውንና አኳኋኑን ማን ያውቃል? እንዲሁ ምሰሶዎቹን በወርቅና በእሳት በመመሰል እናገራለን እንጂ። ከአእምሮአችን የጎደለ ዕውቀታችን ያነሰ ልባችን የደከመ እኛ ምን እናውቃለን? ነገር ግን አፋቸውም በሰማይ አኖሩ አንደበታቸውም በምድር ተመላለሰ ብሎ ነቢይ እንደተናገረ በልቡናችን ትዕቢት አፋችንን ከሰማይ በላይ እናኖራለን፣ አንደበታችንንም በአየር እናመላለሳለን። በአብ ሐሳብ በጥበበኛ እጅ የተሠራውን ይህንን ምሰሶ ይህንን ያህላል ይህንንም ይመስላል እንል ዘንድ እኛ ምንድን ነን? ሰዎች ነን ትል አይደለንምን? ነገር ግን ተፈጥሯችን ከፍጡራን በላይ ነውና ያስታበየናል። በሱም አምሳል ተፈጥረን ከክቡራን ይልቅ ክቡር ከልዑላን ይልቅ ልዑል የሚሆን እሱ በመልኩ በሱም አምሳያ ፈጠረን፣ የኩሮዎቹም ኩሩ አደረገን። ስለዚህ ይህንን ሁሉ እንናገር ዘንድ እንታጀራለን፣ ባሕርያችን የታጀረ ነውና። ነገር ግን የቅዱሳን ቅዱስ ራሱ ለቅዱሳኖቹ እንዳላቸው የጌቶች ጌታ የነገሥታት ንጉሥ የሚሆን የእሱን የመንግሥቱን አዳራሽ አኳኋን መርምረን እንተው ዘንድ ለእኛ አገባብ ነው። በዚህች ቀን ዓለም ሳይፈጠር ለእናንተ የተዘጋጀው መንግሥተ ሰማያትን ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ለሚወዱት እግዚአብሔር ያዘጋጀውን ትወርሱ ዘንድ በረከት ያላችሁ የአባቴ ብሩካኖች ወደ እኔ ኑ እንዳላቸው ትሩፋቱ የበዛ መቀዳደሙን የፈጸመ ገድሉ የተወደደ በብፁዕ አባታችን ተክለ ሃይማኖት ጸሎት ላመንነው ለጥምቀት ልጆች ሁላችን
እሷን መንግሥተ ሰማያትን ይክፈለን ለዘላለሙ በእውነት አሜን። ወደ ቀደመው ነገራችን እንመለስና እንዲሁም ጌታችን መድኃኒታችን ለክቡር አባታችን ተክለ ሃይማኖት በቃል ኪዳኑ ተስፋ ሲያጸናለት ወዳጄ ተክለ ሃይማኖት ሆይ 2 ቀንድ ያለውን እባብ 1 ቀንዱ የወርቅ 1 ቀንዱ የብር የሆነውን ሊውጥህም የወደደውን እንዳሳፈርከው አንተ ግን ከባቡ መፍራት የተነሳ እኔን ከማምለክ ወደ ቀኝና ወደ ግራ አልተመለከትክም። ስለዚህ እኔ ደግሞ ምሰሶዎቹ የወርቅና የእሳት የሆኑትን ዓይን ያላየውን በሰው ልብ ያልታሰበውን የመንግሥቴን አዳራሽ ላንተ ሰጥሃለሁ። ወዳጄ ተክለ ሃይማኖት ሆይ አሁንም እነሆ ዕድሜህ ደረሰ፣ ገድልህንም ፈጸምክ፣ መልእክትህን አደረስክ። የተዘጋጀልህን የጽድቅ አክሊል ሰማያዊ አባቴ በዚህች ቀን ይሰጥሃል። እውነተኛ ፈራጅ ነውና በሱም ዘንድ በደል የለም። በእውነተኛ ፍርዱም ለሁሉም እንደ ሥራው ይሰጠዋል። ብፁዕ አባታችን ተክለ ሃይማኖትም አቤቱ ጌታዬ ሆይ ቸር ከሚሆን ከባሕሪ አባትህ ከባሕሪ ሕይወትህም ከመንፈስ ቅዱስ ጋር አሁንም ለዘወትር ኋላም ለዘላለም በእውነት ምስጋና ይግባህ አለ። ዳግመኛም ጌታችን ብፁዕ አባታችንን ወዳጄ ተክለ ሃይማኖት ሆይ ና ከሐዘንህ ደስ ተሰኝ፣ ከድካምህ ዕረፍ፣ ከሕማምህ ዳን፣ ገነት ከተከፈተበት ዕረፍት ከተነጠፈበት ሕማም መከራ ወደ ሌለበት ወደ ዘላለም ሐሴትና ከድካምህ ዕረፍ አለው። ብፁዕ አባታችንም አቤቱ ጌታዬ ሆይ ይቅር ባይ ከሚሆን ሰማያዊ አባትህ ከባሕሪ ሕይወትህ ከመንፈስ ቅዱስም ጋር አሁንም ለዘወትር ኋላም ለዘላለም በእውነት ላንተ ክብር ምስጋና ይግባህ። ሕዝቡም ሁሉ አሜን ይበሉ። አባታችን ተክለ ሃይማኖትም ጌታዬ ሆይ እንግዲህ ወዲህ በፊትህ ሞገስ ካገኘው ልመናዬን ስማኝ አለው። ወዳጄ ተክለ ሃይማኖት ሆይ በል አደርግልህ ዘንድ የምትወደውን ሁሉ ለምነኝ አለው። አቤቱ ጌታዬ ነፍሴ ከሥጋዬ በተለየሽ ጊዜ የመላእክት አለቃ ቅዱስ ሚካኤልን ከኔ እንዳይለይ ላክልኝ። መልአከ ሞት ወደ እኔ ቀርቦ ነፍሴን እንዳያስደነግጣት፣ እባቡም በመንገዴ እንዳይቆም፣ የእሳቱም ባሕር እንዳያስጨንቀኝ፣ የገሃነም መልአክ አብዱልማኮስም እንዳያገኘኝ በክንፎቹ ይሸከመኝ ዘንድ በተሻገርኩ ጊዜ ባልደረባዬ የሚሆን የመላእክት አለቃ ቅዱስ ሚካኤልን ላክልኝ። አቤቱ ጌታዬ አሁንም ልጆቼም በዓለሙ ሁሉ ስምህ በተጠራበት የኔም የኀጢአተኛው አገልጋይ ስም በተጠራበት መታሰቢያዬን የሚያደርጉትም በሰማያዊ መንግሥትህ አስባቸው። እንደ ባሕር ዳር አሸዋ እንደ ሰማይ ኮከብ ልጆችህን አበዛቸዋለሁ ስላልከኝ ሥጋዬ የሚቀበርበት ቦታ አይበቃቸውምና ከመቃብሬ መንፈስ ቅዱስ አይለይ። እስከ ዓለም ፍጻሜም ድረስ በአጽሜ ላይ ድንቅ ታምራትህ ይታይ። በእውነት እስከ ዘላለም ፍጹም ምስጋና ላንተ ነውና አለ። ጌታችንም መልሶ ወዳጄ ተክለ ሃይማኖት ሆይ እውነት እልሃለሁ ሁሉ እንዳልከው ይደረግልህ። እነሆ የምክሬ አበጋዝ የሆነው ቅዱስ ሚካኤል የምትወደውን ሁሉ ያድርግልህ። ወዳጄ ተክለ ሃይማኖት ሆይ አትፍራ፣ በመንገድህም እባቡ አይቆምም። አንተና ሚካኤል ስትመጡ በአየር እንገናኛለን፣ ከጻድቃንና ከሰማዕታትም ሁሉ ጋር በክብር ተቀብዬ ወደ መንግሥተ ሰማያት አገባሃለሁ አለው። ብፁዕ አባታችንም ኀጢአቴን ያልተዘከርህ አቤቱ ምስጋና ላንተ ይገባል አለው። ሥጋዬን ደግሞ ወደ መሬት ያስገቡ ዘንድ ወዴት ታዛለህ አለው። ጌታችንም መልሶ ከቁመት ብዛት እግርህ ከተሰበረበት፣ ደምህ ከፈሰሰበት፣ እምባህ ከተንጠባጠበበት፣ ላብህም ከተንጠፈጠፈበት ከዚያ ይሁን። መቃብርህ የእኔ የባሕሪ አባቴ የአብ
የባሕሪ ሕይወቴ መንፈስ ቅዱስን ፍቃድ ከዚህ እንዲሆን ነውና አለው። ብፁዕ አባታችንም ከእኔ በኋላ ለሚነሱ ልጆቼ ይህ ዋሻ እንዴት ሊበቃቸው ይችላል አለው። ጌታችንም አጽምህ እስከ ዓለም ፍጻሜ በዚህ የሚኖር አይደለም፣ ነገር ግን ከ57 ዓመት በኋላ ከሩቅና ከቅርብ የመንፈስ ቅዱስ ልጆችህ ቅዱሳን ይሰበሰባሉ። በዚያችም ገዳም ብዙ ጉባኤ ይሆናል። ሥጋህንም ከዚያ ያፈልሳሉ። በስምህም ታላቅ ቤተ ክርስቲያን ይሠራል። ሰላሜና ጸጋዬም ይህ ዓለም እስኪያልፍ በውስጧም ይኖራል። ብፁዕ አባታችንም አቤቱ ጌታዬ በእውነት ይደረግልኝ አለ። እኛም ደግሞ መጠጊያ ለሆነችን ለዚህች አገር ለኢትዮጵያ ፈጽሞ የሚያማልደውን ይህንን ቅዱስ አባታችን ተክለ ሃይማኖትን ለሰጠን ቅድመ ዓለም ለነበረ ዓለምንም አሳልፎ ለሚኖር ለእግዚአብሔር ምስጋና ይገባል እያል እናመስግነው። ሙሴ የሚጠጉበት ምድረ ርስትን ለእስራኤል እንደሰጣቸው ማቴ ራቀ ይቅርታዬ በዛ እኔ እግዚአብሔር ነኝና ይህቺን መማፀኛ ሀገር ሰጠኋችሁ ብለህ ለእስራኤል ልጆች ንገራቸው ብሎ ለሙሴ እግዚአብሔር እንደነገረው አሁንም ለእኛ ይህንን አባታችንን በአማላጅነቱ ኃጢአታችንን የሚያስተሰርይልንን በጸሎቱም ከኃጢአት የሚያነጻንን መማፀኛ የሚሆነንንም ይህንን የአባታችንን ተክለ ሃይማኖትን የመቃብር ቦታ ሰጠ። ነፍስን ከምትጎዳ ከሲኦልና ከኃጢአት ሞት እንድንድን ወደ እሷ መሄድን ቸል አንበል። ወንድሞቻችን ሆይ ምን እንላለን? ምግብንና ተድላ ዓለምን ከመውደዳችን የተነሳ ስለ ሥጋችን ፈቃድና ስለ ሆዳችን ስስት ይህ ይሻላል፣ ይህ ይበጃል እያል ከቦታ ወደ ቦታ ስንዞር እነሆ ዘመናችን አልቋልና። በዓለም የሚመላለስ መነኩሴ የክርስቶስን ሥጋና ደም የሸጠ ነው ብለው አባቶቻችን ቅዱሳን የተናገሩትን አላስተዋልንምን? አባ እንጦንስም እንዳለው ከቦታው ከወጣ ወዲያ ፈጥኖ ይሞታል አለ። በሥጋው ብቻ የሚሞት አይደለም፣ በነፍሱ ደግሞ እንደገና ይሞታል እንጂ። ዋናተኛ ባጠመደው ጊዜ ከባሕር የወጣ ዓሣ ፈጥኖ እንዲሞት መዳንም እንዳይቻለው እንዲሁም መነኩሴ ደግሞ በዓቱን ካላጸና በቀር መዳን አይቻለውም። አንተ ሰው እስኪያስበው የቦታህን ወይን በየዓመቱ ካዛወርከው ያፈራልን? በየዓመቱ ስለተዛወረ ስር የለውምና ከፀሐይ ማቃጠል የተነሳ ይደርቃል እንጂ። ከቦታ ወደ ቦታ የሚዞር መነኩሴም እንዲሁ ይሆናል። ጌታችንም ሐዋርያትን ከቤት ወደ ቤት አትዙሩ ብላቸዋልና። ባለሟሉ በሙሴ አንደበት እግዚአብሔር የተናገረውን ቃል አቃለው መማፀኛቸውን የናቁ የእስራኤልን ልጆች እንመስላቸዋል። የተወደዳችሁ ወንድሞቼ ሆይ እኛም ደግሞ እንደሳቸው አንሆን። የአባቶቻችን ተስፋ አናቃል። ገስግሶ ወደ ገዳም መጥቶ በመቃብር የተማጸነውን እኔ ኢየሱስ ቃሌ የማይታበለው በአንተና በእኔ ዘንድ ዋጋውን አላሳጣውም ብሎ እግዚአብሔር የሰጠውን የአባታችንን ቃል ኪዳን አናቃል። ጾምን፣ መቆምን፣ መውዛትን ፈጽሞ ጸሎትን፣ ፍቅርና መጽዋዕትን፣ ቸርነትን፣ ምሕረትንና ትዕግስትን፣ ያለ ስንፍና መትጋትን፣ ያለ ማቋረጥ ከማገልገል ውጭ እንዳንሆን የሥጋችንን ድካም አውቆ ጌታችን ለእኛ ከሰጠን ከዚህች ገዳም እንዳንወጣ እንጨክን። ወንድሞቼ ሆይ ይህንንም አምነን እንጋደል። የደግነት ሁሉ መጀመሪያ ዝምታና ጽሙና፣ ትዕግሥትና ትሕትና ናቸው። ይህ ግን አባታችን ይህንን ሁሉ የሚመስለውንም በባዕድ ሥጋ እንደሚጋደል ሆኖ ፈጸመ። ይህንንም ሁሉ የሚመስለውንም ለመሥራት እንዳንችል አውቆ ለእኛም ጌታችን እሱን ሰጠ። በጸሎቱ አምነን በዚህ ዓለም በሚመጣውም ዓለም ከሲኦል ፍርድና መቅሰፍት እንድንበት ዘንድ ሰጠ።
እናንተ ወንድሞቼና ወዳጆቼ ሆይ አስተውሉ። ተስፋ ያላደረጉት እግዚአብሔር ባከበረው በብፁዕ አባታችንም ጸሎት ያላመኑት ከቦታው የወጡት በከንቱ ጠፉ። የሥራ ሁሉ መጀመሪያ ሃይማኖት ነውና። ሐዋርያው ጳውሎስ ያለ ሃይማኖት እግዚአብሔርን ማገልገል አይቻልም፣ ጻድቅ ግን በማመን ይድናል እንዳለ፣ ወንድሞቼ ሆይ አስተውሉ። ሃይማኖትን የሚበልጠው የለምና። ዳዊትም በእግዚአብሔር መታመን ይሻላል፣ በመገዛት ወደፊቱ ቅረቡ፣ በቦታዎቹም በምስጋና እመኑት እንዳለ። የዘካርያስ ልጅ ቅዱስ ዮሐንስም ለንስሐ ጥምቀትን ሲያስተምር የቀራጮቹን ጭፍሮች በእግዚአብሔር ልጅ በብርሃኑም አምናችሁ ተጠመቁ፣ ተንኰልንም ከልቡናችሁ አርቁ፣ እናንተ የፉኝት ልጆች ከገሃነም መቅሰፍት ታመልጡ ዘንድ ማን ነገራችሁ? እኔ ግን እላችኋለሁ እመኑበት፣ አምናችሁ በስም ሕይወትን ታገኛላችሁ። ወንድሞቼና ወዳጆቼ ሆይ እኛም እንዲሁ የልብ ጥርጥረኞች አንሁን። የልብ ተጠራጣሪ ከእግዚአብሔር ጸጋ ይርቃልና። ጳውሎስም ከእናንተ አንዱስ እንኳ ልበ ክፉ አይገኝባችሁ። ከሕያው እግዚአብሔር የሚያርቅ በሃይማኖት የሚጠራጠር ክፉ ልብ ያለው አይገኝባችሁ። የነገሩትን ባለማመን ለዘላለም በስህተቱ እንዳይጸና ዘወትር ባልንጀራችሁን ምከሩት። ዳግመኛም የሚጠራጠር ግን ተክል ይመገብ። ይህንንም ማለታችን ሃይማኖት ለሌለው ሰው የተሰወረውን ምስጢር እንዳንገልጽለትና የእግዚአብሔር መጻሕፍት ያሉትን ባለማመኑ ብዙዎች እንዳይስቱ ነው። ወንድሞቼ እኛ ግን እግዚአብሔር ያጻፋቸው መጻሕፍተ ቅዱሳትን እናስብ። ስለ ከበረ ጸሎታቸው ከሚያስፈራ ደይን ፍርድ እንድን ዘንድ ዱር የለበሱ ቅዱሳን አባቶቻችንን እንፍራቸው። አሸናፊዎች ሰማዕታትንም እናክብራቸው። እንዲሁም ብፁዕ አባታችን ተክለ ሃይማኖትን እናክብረው። ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የሥጋው ፍልሰት በሆነች ዛሬ በዚህች ቀን ለተሰበሰብን ሁላችን የሙሴን መቃብር ለእስራኤል እንደሰወረባቸው ለእኛ የአባታችንን መቃብር የሰወረብን አይደለም። አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ። ወንድሞቻችን ነግራችኋለን፣ ጌታችን ኢየሱስ ክርስቶስ ከ57 ዓመት በኋላ ልጆችህ አጽምህን ከዚህ ያፈልሷታል ያለው ዘመን በተፈጸመ ጊዜ ከልጆች ብዛት የተነሳ ሰፊ ጉባኤ ይሆናል። ልጆቹም ጌታችን ኢየሱስ ክርስቶስ መታሰቢያህን ያደረገ አጽምህ ባረፈበት ቦታ የተቀበረ ለዘላለም ገሃነመ እሳትን አይም ብሎ ለአባታችን የነገራቸውን ቃል ኪዳንና ትንቢት ጠብቀው ኖሩ። እግዚአብሔርም ለአባታችን ለአቡነ ተክለ ሃይማኖት ስፍር ቁጥር የሌለው ብዙ ታምራት አደረገለት። ጌታችን ኢየሱስ ክርስቶስ የነገረውን ይህንንም ትንቢትና ቃል ኪዳን ልጆቹ እስከ ዛሬ ጠብቀው ኖሩ። በዚህ መጽሐፍ የተጻፉ የተሰወሩ ሌሎች ነገሮችን ግን ፈጽመው አላስተዋሉ። ጌታችን ኢየሱስ ክርስቶስ ያደረገለትን ቃል ኪዳን ሁሉ የጻፍነው አይደለም፣ እግዚአብሔር ካከበረው ከአባታችን ከአቡነ ተክለ ሃይማኖት ቃል ኪዳን ታምራት በመተው በመሰወር ጻፍን እንጂ ማስተዋል ዕውቀት ካላቸው ከጥቂት ሰዎች በቀር ዕውቀት ጥበብ ለሌላቸው አትንገሩ። ይህን ጻፉ፣ ይህን አትጻፉ፣ ሰውሩ ብሎ ከሌሊቱ በአንዲቱ ሌሊት አባታችን እንደነገረን ይህን ቃል ኪዳን ይህን ትንቢት ጠብቀው የኖሩ አባቶቻችን ግን በመጽሐፍ የጻፉት አይደለም፣ በትንቢታዊ ቃል ለልጅ ልጅ ዘመን ሲነግሩ ሲያስተምሩ ኖሩ እንጂ። ይህች ቦታ እንደ ሌሎች ቦታ ሆና ቢሆን ኖሮ ይህን ቃል ኪዳን ይህን ትንቢት የሚነግረን አንድ ሰውስ እንኳ ባልተገኘም ነበር። በአንዲት ዓመት ውስጥ
ሦስት መቶ አራት መቶ ሰዎች አንዱም እኔ ከወንድሞቼ ሰማያዊ ሰርግ ተለይቼ ቀረሁ እያሉ እየተቀዳደሙ ቃል ኪዳኑን ለማግኘት በሆድ ዝማ በሽታ ይሞቱ ነበር። አንዱም ወዮልኝ ወዮታ አለብኝ እያለ ደረቱን ይመታ ነበር። ከወንድሞቼ ሰማያዊ ሰርግ አንድ እንዳያደርገኝ ስለ ኃጢአቴ ብዛት እግዚአብሔር ጠላኝ እያሉ ይህንም እየተናገሩ ስፍር ቁጥር የሌላቸው ሰዎች ይሞቱ ነበር። ሰማዕታት ከእሳት ከስለት እየገቡ ይሞቱ እንደነበር ለክቡር አባታችን ተክለ ሃይማኖት የተሰጠው ቃል ኪዳን እያስገደዳቸው ለመከራ ይፋጠኑ ነበር። ጌታችን ለአባታችን ለተክለ ሃይማኖት በቦታ በሆድ ዝማ በሽታ የሚሞቱ ልጆችህን ከእሳት ከስለት ገብተው እንደሞቱ እንደ ሰማዕታት እቆጥራቸዋለሁ ያለው ቃል ኪዳን እያስገደዳቸው በሆድ ዝማ በሽታ ለመሞት ይፋጠኑ ነበር። ብዙ ሰዎች የተክለ ሃይማኖት ቦታ ጠፋ እስከሚሉ ድረስ ጌታችን ኢየሱስ ክርስቶስ ለአባታችን በቦታ ላይ ረሃብ፣ ጽም፣ የካህናት የዲያቆናት መጣጣትን አላመጣብህም ያለውን ቃል ኪዳን ባለማስተዋላቸው እስከ ዓለም ፍጻሜ ድረስ በመንፈስ ቅዱስ የተከበበች በካህናት በዲያቆናት የታጠረች አደርጋታለሁ ብሎ በእስራኤል ዘመን የሕጉ መገለጫ ጽዮን ሆይ በእውነት ተመስረቺ፣ ከበደል ተለይ፣ ክብርሽን ለባዕድ ለጣዖት ርስተ ጉልትሽን ለአሕዛብ አልሰጥም እንዳላት አመፀኞች በውስጥሽ አይኖሩም፣ አለል ዘለል የሚሉ አስራት በኩራትሽን አይመገቡም። ስለ አባቶችሽ ፋንታ ልጆች ተወለዱልሽ፣ በአራቱ ማዕዘን ገዢዎች አድርገሽ ትሾሚያቸዋለሽ። በዚህች ቦታ የሚኖሩ መናንያን በእውነት መላእክት ተብለዋል። ሐዲስ ሕግ ወንጌልን በማስተማር የሃይማኖትን ቃል ያቀኑ 12ቱ ንቡራነ እድ መምህራን ተገኝተዋልና እኔስ ጽዮን በዚህች አለች እላለሁ። ባረፈበት ቀን 7 የብርሃን ፋና ከሰማይ የወረደለት ንዑድ ክቡር አባ ነገደ ክርስቶስ እንዲህ ሲል እንደተናገረ እኔ ነገደ ክርስቶስ መንፈስ ቅዱስ ምስክሬ ነው። በሁሉም ሀገር ተመላለስኩ፣ የቅዱሳን ቦታዎችን ሁሉ ዞርኩ። ዳግማዊት ኢየሩሳሌም ተብላ ለአባታችን ለተክለ ሃይማኖት ከተሰጠች ከደብረ አሰቦ በስተቀር ቅድስት ቤተ ክርስቲያንን በገሃድ አላየኋትም። እነሆ እኔ ኃጥእ ነገደ ክርስቶስ እነግራቸዋለሁ። የመላእክት ማደሪያ የሆነች ቅድስት ቤተ ክርስቲያናችን ስላላየኋት ሳዝንና ስተክዝ ኖርኩ። ይህንን እያሰብኩ በቤተ ክርስቲያን ቆሜ ሳለሁ መንፈቀ ሌሊት በሆነ ጊዜ እነሆ እንደ ፀሐይ ያለ ብርሃን ታየኝ። በብርሃኑም መካከል እሳትን ለብሳ በንግሥት አምሳል ታየችኝ። እሷም ታውቀኛለህን አለችኝ። እኔም እመቤቴ ሆይ አንቺ ማነሽ አልኳት። እሷም እኔ ቅድስት ቤተ ክርስቲያን ነኝ፣ እንጨት ድንጋይ ሳር ብቻ ልምሰልህ፣ ያ ሙሽራው ቅድስት ቤተ ክርስቲያን የምባል እኔ ነኝ አለች። እኔም እመቤቴ ሆይ የምትኖሪው በዚህ ነውን አልኳት። እሷም አዎ የምኖረው በዚህ ነው፣ ይህ ቦታ እስከ ዓለም ፍጻሜ የመኖሪያዬ ናት አለች። ይህንንም ከነገረችኝ በኋላ ከኔ ተሰወረች። እኔ ኃጥእ ወንድማችሁ ነገደ ክርስቶስ ከዚህ ቦታ ወደ ሌላ ቦታ አትሄዱ ብዬ በእውነት ነግራቸዋለሁ። ይህንን ያየውን ከተናገረ በኋላ በክብር አርፎ በዚሁ ተቀበረ። እግዚአብሔር በልመናው የሚገኝ በረከቱን ያድለን፣ አሜን። ስለዚህ ጽዮን ከዚህ አለች እንላለን። ጽዮንም የተባለች ቤተ ክርስቲያን ናት። ቤተ ክርስቲያንም ማለት ጽዮን ናት። ጽዮንም ማለት ልብሷ ፀሐይ የሚሆን እመቤታችን ድንግል ማርያም ናት። ፀሐይም የተባለ የቅዱሳን ብርሃናቸው የሚሆን ጌታችን ኢየሱስ ክርስቶስ ለጽዮን ወንድሟ የቤተ ክርስቲያን ሙሽራዋል። ስለ አባቶችሽ ፋንታ ልጆች ተወለዱልሽ አላት። በኢየሩሳሌም የሚኖሩ ቅዱሳን በአባታችን በተክለ ሃይማኖት መቃብር ቦታ
ሰማዕታት ባከለ ነፍስ ሲያድርጉ በመንፈስ ቅዱስ አይተው በውኑ በሸዋ ምድር ደጋግ ሰዎች አሉን? ነፍሳት ያለ ወቀሳ ወደ መንግሥተ ሰማያት ሲገቡ እናያለንና። አባታችን በተክለ ሃይማኖት ቦታ በሆድ ዝማ በሽታ የሞተ ሰው ቁጥሩ ከሰማዕታት ነው አሉ። ስለዚህም ያለምንም ወቀሳ ደስ ብሏቸው ወደ አባታቸው ርስት ወደ መንግሥተ ሰማያት ይገባሉ። ዳግመኛም እህል ሳትበላ ቅጠል ብቻ እየበላች ሊያ በሚባል ገዳም ብዙ ዘመን የኖረች አንዲት ባህታዊት መነኩሴት መሰከረች። ሌሊት በራእይ ቁጥር የሌላቸው ብዙ ነፍሳት አየች። ገነት ይገቡ ዘንድ በበሩ ደጃፍ ቆሙ። እንዳይገቡ ከለከሏቸው። የፊቱ ብርሃን ዓይን የሚበዘብዝ ታላቅ ሽማግሌ ሰው መጥቶ እነዚህ ልጆቼ ናቸውና ይግቡ ተዋቸው አላቸው። ያን ጊዜ ፈጥነው በሩን ከፈቱላቸው። ያ የፊቱ ብርሃን ዓይን የሚበዘብዝ ሽማግሌ የኔ ናቸው ተዋቸው ይግቡ ካለ በኋላ ደስ እያላቸው ገቡ። ነፍሳትም ሁሉ እኛ የተክለ ሃይማኖት ልጆች ነን ይላሉ። በር ጠባቂዎችም የተክለ ሃይማኖት የሆነ ሁሉ ይግባ ይላሉ። ከዚህ በኋላ አንዲት ኃጥእ ነፍስን እያዳፉና እያስቸኰሉ አመጧት። ወደ ገነት እንዳትገባም ከለከሏት። እሷም እኔ የተክለ ሃይማኖት ልጅ ነኝ አለች። ከዚህ በኋላ ወደዚያ ብርሃናዊ ሽማግሌ ወሰዷት። ይህች ነፍስ ያንተ ነኝ ትላለች አሉት። አባታችን ተክለ ሃይማኖት ግን አላውቃትም አለ። ያንተን ቃል ኪዳን በመተማመን ከሩቅ አገር የመጣሁኝ ነኝ በማለት ወደ ቅዱስ አባታችን ትጮህ ጀመር። የተክለ ሃይማኖት አጽም ባለበት የተቀበረ ሁሉ አይኮነኑም ስሉ ሰምቼ መጣሁ። አባቴ ሆይ ወደ መቃብር ከደረስኩ በኋላ በሦስተኛው ቀን ሞትኩ አለችው። ያን ጊዜ ቅዱስ አባታችን ወደ ሲኦል የሚወስዷትን ይህች ነፍስ የኔ ናትና ተዋት አላቸው። ጌታዬ ኢየሱስ ክርስቶስ መታሰቢያህን ያደረገ ስምህን የጠራ ከገሃነም እሳት ይድንልሃል ብሎኛልና። አባታችን ግን አላውቅሽም ያላት የማያውቃት ሆኖ አይደለም። ስምህን የጠራ መታሰቢያህን ያደረገ ካንተ ጋር የዘላለም ሕይወትን ይወርሳል ብሎ ጌታችን ኢየሱስ ክርስቶስ የሰጠው የምሕረት ቃል ኪዳን ይታወቅ ዘንድ ነው እንጂ። እኛንም ልጆቹን የአባታችን አማላጅነቱ በረከቱ ለዘላለሙ ይጠብቀን፣ አሜን። ስለዚህ ይህች ባህታዊት መነኩሲት በሊያ ከሚባል ገዳም እስከዚህ ድረስ የቅዱስ አባታችን የተክለ ሃይማኖት አጽም ያረፈበትን የቃል ኪዳን ቦታ በመፈለግ መጣች። ይህንንም ራእይ ለሰዎች ሁሉ ተናገረች። በአባቶቻችን በቅዱሳንና ሰማዕታት ልመና እግዚአብሔር ይጠብቀን። ዛሬ በዚህች ቀን በዓለ ፍልሰቱን ለማክበር የተሰበሰብን ሁላችን ሕዝበ ክርስቲያን በዓለም ሁሉ ቃል ኪዳኑ በታወቀ በአባታችን በተክለ ሃይማኖት አማላጅነት ይጠብቀን። ወደ ቀደመው ነገር እንመለስና አባታችን ተክለ ሃይማኖት ካረፈ 57ኛው ዓመት በተፈጸመ ጊዜ የካቲት 19 ቀን ለብፁዕ አባታችን ለአባ ሕዝቅያስ ብርሃን ለብሶ በመንፈቀ ሌሊት ብፁዕ አባታችን ተክለ ሃይማኖት በራእይ ተነጋገረው። ወዳጄ ሕዝቅያስ ሆይ ሰላም ላንተ ይሁን። ጌታዬ በኋለኛው ዘመን ከዚህ ዋሻ ልጆች ሥጋህን ያፈልሳሉ ያለኝ ዘመን እነሆ ደርሷልና አጽሜንና ሥጋዬን ትዳስስ ዘንድ ጌታዬ እነሆ አንተን መርጧልና ለምን ትዘገያለህ አለው። አሁንም ተነስተህ ልጆቼን ሁሉ ቅጠራቸው፣ አጽሜና ሥጋዬ እስከሚፈልስበት እስከ ግንቦት 12 ቀን ይሄው የእግዚአብሔር የትንሣኤው በዓል ቀን በወዳጁም በቅዱስ ሚካኤል በዓል ቀን ከሩቅና ከቅርብ ይሰብሰቡ። እናንተም በምስጋናና በጸሎት መንፈሳዊ በዓልን አድርጉ። እኔ አባታችሁ ባረፍኩበት ቀን ለምስጋና ሁሉ ጌታ የሰማይ መላእክትን ደስ ብሏቸው ምስጋና እንዳቀረቡ
እንደ ረፍቴም ቀን ብዙ ምስጋና አቅርቡ። በሰማይ ላለ እግዚአብሔር ምስጋና ይገባል፣ በምድርም ሰውን ለወደደው ሰላም ይሁን እያሉ ደስ እንደተሰኙ ለእናንተም ለልጆቼ ደስታችሁ እንደ ረፍቴ ቀን ይሁን። በዚያች ቀን አባቴ አባቴ ተክለ ሃይማኖት የሚለኝ ሁሉ በፍልሰቴ ቀን ይምጣ፣ መንፈሳዊውንም በዓል ያድርግ። እኔና ቅዱስ ሚካኤል ልጄ ወዳጄ ፊልጶስም ስለ እኔ ፍቅር የተሰበሰቡትን ሕዝብ ልንባርክ አብረን እንመጣለን። ከዚህም ብዙ ነገር ልንጽፈው የማንችለውን ነገር ተናገረ። መጽሐፍ የምንሰውረውም የምንገልጠውም አለ እንዳለ። ከዚህም በኋላ አባታችን ሕዝቅያስ ተባረከ። አባቴ ፍቃድህ ይሁን፣ ዳግመኛም አባታችን የምመጣበትን ጊዜ ወቅ፣ አጽሜንም በታቦቱ መንበር ፊት 3 ጊዜ አዙረው አለው። ያን ጊዜም የጠፋው መብራት ይበራል። የምመጣበትን ጊዜ በዚህ እወቅ። ይህ ምልክት እስከ ዘላለም ይሁን። መምጣትን በወደድኩ ጊዜ የጠፋው መብራት ይበራል። የምመጣበትንም ጊዜ የልጅ ልጅ ዘመን በዚህ ያውቃል። በእውነት ለዘላለም ድንቅ ሰሪውን እግዚአብሔርን ያመሰግኑታል። ይህንም ብሎ ተሰወረ። አባ ሕዝቅያስም ከዚህ በኋላ ይህንን ብሎ በየሀገሩ ያሉትን የመንፈስ ቅዱስ ልጆችን አንድነት እንዲሰበስቡ የአባታችንን ሥጋ ከዋሻው ወደ ታላቁ ቤተ ክርስቲያን ታፈልሱ ዘንድ የተክለ ሃይማኖት ልጆች የምትባሉ ሁላችሁ ኑ ተሰብሰቡ ብሎ በየሀገሩ መልእክተኛ ላከ። ይኸውም በአብ በወልድ በመንፈስ ቅዱስ በአባታችንም በተክለ ሃይማኖት ፍቃድ ሆነ። ወደ ፍልሰቱ በዓል ዛሬ ያልመጣ በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባው፣ እሱም ልጅ አይለውምና። ይህንን ሰምተው የብፁዕ አባታችን የተክለ ሃይማኖት ልጆች ከምስራቅና ከምዕራብ ከሰሜንና ከደቡብ ከሩቅና ከቅርብ ቦታ እስኪጠባቸው ድረስ ተሰበሰቡ። 12ቱ መምህራን የወረብ አገር አኖሪዎስ፣ የፈጠጋር ማትያስ፣ የእናርት ዮሴፍ፣ የሞረቱ አኖሪዎስ፣ የመራቤቴ መርቆሪዎስ፣ የጽላልሹ ታዲዮስ፣ የወገጉ ሳሙኤል፣ የወንጁ ገብረ ክርስቶስ፣ የድንቢው መድኃኒነ እግዚ፣ የዳሞቱ አዳኔ እግዚ፣ የክልአቱ ኢዮስያስ፣ የማሃገሉ ቀውስጦስ ከፊልጶስ ጋር የተሾሙት የተሰበሰቡት አባታችንን ሕዝቅያስን ተገናኙት። ከዚህም ግንቦት 12 ቀን ያን ጊዜ ሰረቀ ወርሁ ከክፍለተ በዓል ጋር አንድ ሆነ። ይኸውም የጸሎተ ሐሙስ ጊዜ የሥርዓተ ፍጻሜ የሚሆን በዓለ ረክብ ነው። ለደቀ መዛሙርቱ ሥጋውን ደሙን ጌታ በሰጣቸው ጊዜ በሚይዝበት በዚያች ሌሊት ጸሎትን ምስጢርንም ሁሉ አደረገ። ከሙታንም ከተነሳ በኋላ የቁርባኑ ምስጢር ሥርዓት በረክብ ፈጸመላቸው። ክፍለት ማለት ከፋሲካና ከባለ 50 መካከል ማለት ነውና፣ ረከብም ማለት ጌታ ለደቀ መዛሙርቱ ያለ 3 ቀን አልታያቸውም ነበር። ቶማስ ባመነ ጊዜ እሁድ ቀን ወደ ዱር ሲሄዱ በረክብ ተገናኛቸው። የምስጢሩንም ሥርዓት አደረሰላቸው። በ40ኛው ቀን ከእነርሱ ጋር ምሳ ሲያደርግ ደመና ነጥቆ ሰወረው። የቅዱስ ሚካኤል በዓል ከብፁዕ አባታችን ፍልሰት ጋር አንድ ሆነ። ከብፁዕ አባታችን ጋር በሕይወቱ ዘመን እንደ ሚዜና እንደ ባልንጀራ ይዋደዱ ነበር። መሥዋዕትን በሚያቀርብበት ጊዜ አባታችን ተክለ ሃይማኖት በየሀገሩ ሁሉ በሚያስተምርበትም ጊዜ የመላእክት አለቃ ቅዱስ ሚካኤል ኅብስቱን ከሰማይ ያመጣል። አባታችን ተክለ ሃይማኖትም ይቀድሳል። የመላእክት አለቃ ቅዱስ ሚካኤል እንደ ዲያቆን ተንሥኡ ለጸሎት ይላል። አባታችንም ሰላም ለክልኩሙ ይል ነበር። ኅብስቱንም ፈትቶ የክርስቶስን ቅዱስ ሥጋውን ክቡር ደሙን በስሙ ላመኑት ሕዝብ ይሰጣቸዋል። ስለዚህም የብፁዕ አባታችን
የተክለ ሃይማኖት የፍልሰቱ በዓል ከመላእክት አለቃ ከቅዱስ ሚካኤል በዓል ጋር አንድ ሆነ። ለዘላለም በረከታቸውን እግዚአብሔር ይስጠን፣ አሜን። ከዚህ በኋላ 12ቱ መምህራን ተነስተው ከአባታቸው ከሕዝቅያስ ጋር ወደ ዋሻው ሄዱ። የብፁዕ አባታችንን መቃብር ቆፍረው ከመግነዙ ጋር የተጣበቀውን አጽሙን አገኙት። በተቀበረ በ57 ዓመቱ አስከሬኑ ዕለት የተገነዘበት ይመስል ነበር። መዓዛውም እንደ ሽቱ ይሸት ነበር። በቀኙና በግራው መስቀሎች ተተክለው ነበር። የወረብ አገር አኖሪዎስም የአባቴን አጽም በመሸከም ከኔ በፊት ከኔስ በኋላ ማንም አይቅደመኝ ብሎ ከመካነ መቃብሩ ገባ። መስቀሉንም ከትራሱ በኩል አንስቶ ለአባታችን ለሕዝቅያስ ሰጠው። ለማውጣትም በወደዱ ጊዜ አጽሙ ረገፈ። ከጾም ብዛት የተነሳ በሕይወቱ ዘመን ሥጋው አልቆ ነበርና። አባታችን አኖሪዎስም እግዚአብሔር እንዲህ አድርገኝ ብሎ መግነዙን ሳበው። አዲስ በፍታም አምጥተው አጽሙን ለቅመው በትንሽ ሳጥን አስገቡት። መግነዙንም ትንሽ ትንሽ አድርገው ቀደዱት። ብዙ ታምራትም አደረገ። መሬቱንም ለመዝገን ባልንጀራቸውን እስከ መርገጥ ደርሰው ታላቅ መጨናነቅ ሆነ። አንዱንም ሰው ጉልበቱን ረግጠው ሰበሩት። የብፁዕ አባታችንን መግነዝ ባስነኩት ጊዜ ግን ዳነ። ከዚህም በኋላ 12ቱ መምህራን ወደ ቤተ ክርስቲያን ገብተው ሳንቃውን ዘግተው ከሕዝቡም ብዛት የተነሳ መብራት አጥፍተው አጽሙን 3 ጊዜ በመንበሩ አዞሩት። አባታችንም መጣ፣ መብራቱም በራ። ቅዱስ ሚካኤልና ፊልጶስም አባታችንን ተከትለውት መጡ። አጽሙንና ሥጋውን እስኪቀብሩ ድረስ በመንበሩ ላይ ተቀመጡ። ሕዝቡንም ሁሉ ባርከው በክብር ወደ ሰማይ አረጉ። ከዚያም መምህራኑ ተስማምተው በደስታ በዓሉን አክብረው ወደ የሀገራቸው ገቡ። በገድሉ ደም የዋጀንን ይቅር የሚያሰኘንን ኃጢአታችንን የሚያቃልልልንን ይህንን አባታችንን ለሰጠን ለአብ ለወልድ ለመንፈስ ቅዱስ ምስጋና እናቅርብ። አብን እናመስግነው፣ ወልድን እናክብረው፣ መንፈስ ቅዱስንም እንመነው ለዘላለሙ በእውነት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አብን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወልድን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስን እናመስግነው። አባታችን ሆይ በበዓል ቀን መታሰቢያህን የሚያደርጉትን ስምህን የጠሩትን በዚያችም ዕለት ቦታ ሁሉ ወንዶቹንም ሴቶቹንም የገድልህንም መጽሐፍ የሚሰሙትን አስባቸው። አባታችን ጠብቃቸው፣ አባታችን ባርካቸው። በእውነት በፍልሰት ጊዜ 12ቱም መምህራን ግንቦት 12 ቀን እንደሰበሰብካቸው እንዲሁም ከጻድቃን ከሰማዕታት ጋር በመንግሥተ ሰማያት ለመሰብሰብ አብቃን። በእውነት ለዘላለሙ አሜን። ሃሌሉያ ሃሌሉያ ሃሌሉያ። የሐዋርያት ማኅበር የምትሆን የቅድስት ቤተ ክርስቲያን አምዷ መሠረቷ የሚሆን የአባታችን የብፁዕ ተክለ ሃይማኖት ይህች የፍልሰቱ መጽሐፍ ተገለጠች። በአብ በወልድ በመንፈስ ቅዱስ ስም ማኅተብ ታትባ ወጣች። ብፁዕ አባታችን ተክለ ሃይማኖት የሸዋ አገር መነኮሳት መጀመሪያቸው በመልአኩ እጅ የምንኩስናውን ልብስና አስኬማውን እንደተቀበለ እንደ እንጦንስ አስኬማ ጀማሪያቸው የሚሆን ገድሉን የሚናገር መጽሐፍ ተተረጎመ። ብፁዕ አባታችን የምንኩስናውን ሥራ ከአባታችን በጸሎተ ሚካኤል ተማረ። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስም እንዳዘዘው ቆቡን ከአባ ዮሐኒ ቀሚሱን ከአባ ኢየሱስ ሞዓ ተቀበለ። እሱም ደግሞ ለሾህ አገር የምንኩስናውን ቀንበር ሰጠ። ስለዚህም ለመነኮሳት ሁሉ አባታቸው ሆነ። እነሆ የገድሉ መጽሐፍ ከስኳርና ከማር የሚጥም ከወርቅና ከብር ከጳዚዮንና ከሰምፔር
የሚመረጥ የልጆቹ ሁሉ የዝናቸው መጽሐፍ ተተረጎመ። የብፁዕ አባታችን የገድሉ መጽሐፍ ደስ ያላቸውም የልጆቹ የዝናቸው መጽሐፍ ተተረጎመ። ሥራቸውም እንዲሁ እንደ አባቶቻቸው ነው። በጎ ዛፍ መልካም ቅጠል ያወጣልና፣ በጎም አበባ በጎ ፍሬን ያፈራል። ዛፍ ከፍሬው ይታወቃልና፣ እነሆ የከበረ ዛፍ አባታችን ተክለ ሃይማኖት በፍሬው ታወቀ። ፍሬውም ይህ ነው። ትጉህ አባ ኤልሳ፣ ተጋዳይ አባ ፊልጶስ፣ የገድል አርበኛ አባ ሕዝቅያስ፣ ደስ ያለው አባ ቴዎድሮስ፣ የዋህ አባ ዮሐንስ፣ ገድላቸውንና ስማቸውን የጠራናቸው እነዚህ ናቸው። ያልጠራናቸውን ግን ቁጥራቸውን እግዚአብሔር ያውቃል። የሰማይን ከዋክብት ማን ቆጠራቸው? የባሕርንስ አሸዋ ማን ሰፈረው? ከእግዚአብሔር ብቻ የሚያውቅ የለምና። እንዲሁም የብሩክ የተክለ ሃይማኖትን ልጆች ሊቆጥሯቸው የሚችል የለም። አሁንም ዘመን ካለፈና ከተረሳ በኋላ በብዙ ዘመን የብፁዕ አባታችን ይህንን የፍልሰቱንና የገድሉ መጽሐፍ እግዚአብሔር ገለጠልን። ስለ ቅዱሳን ማኅበር ጸሎት፣ በአንድነትም ስለሚኖሩት ጸሎት፣ ከበረሃ ባሉትም ምልጃ የቅዱሳንን ገድላቸውን ስለ መጽሐፍ ሲያወጣ ሲያወርድና ሲያለቅስ ስለነበረ ስለ ብፁዕ ዮሐንስ እምባ እነሆ እግዚአብሔር በብዙ ዘመን ገለጠልን። ይህንን ሁሉ ዘመን ተሰውሮ የኖረበትን ምክንያት እነግራችኋለሁ። የቀደሙ አባቶች የሚያልፈውን ጨለማ ዓለም በመናቅ ከተራራ ወደ ተራራ ሲሄዱ ስለነበሩ በራሳቸው ሥራ እንጂ ሌላ በሠራው ሥራ መግባት አልወደዱም ነበርና ስለዚህ አልጻፉትም። እነሆ አብ ገለጠልን፣ ወልድ ተረጎመልን፣ መንፈስ ቅዱስም ልብ አስደረገን። ይህንን መጽሐፍ መንፈስ ቅዱስ አልተረጎመውም ብትል አንተ ሰነፍ መጽሐፉን ወስደህ ከመጀመሪያ እስከ መጨረሻ አንብበህ ከዚህ በኋላ ለጸሐፊው መልስ። አንተም ደግሞ ከምስጢሩና ከንባቡ አንድም ሳይቀር ጠንቅቀ ጻፍ። ጠንቅቀ ብትጽፍ ግን ሐሰተኛ አድርገው። ካልጠነቀቅክማ በመንፈስ ቅዱስ ላይ ለምን ትታበያለህ? በልቦና ትዕቢትስ ወደ ሲኦል ለምን ትወርዳለህ? እኛ ግን አመን፣ አብም እንደገለጸልን፣ ወልድም እንዳስረዳን፣ መንፈስ ቅዱስም እንደተረጎመልን አወቅን፣ ተረዳን። በእውነት የዓለም ደስታ ይሁን። አቤቱ አምላካችን ሆይ በዚህ በብፁዕ አባታችን በተክለ ሃይማኖት ጸሎት ንጽሕት የብርሃን እናቱ የሕይወት ወላዲቱ በምትሆን በእመቤታችን በቅድስት ድንግል ማርያም ጸሎትና አማላጅነት በቅዱሳን ሰማዕታትም ሁሉ ማመልከት አስበን በእውነት ለዘላለሙ አሜን። ለአብ ምስጋና፣ ለወልድ ስግደት፣ ለመንፈስ ቅዱስም ባርኮት ይገባል። ለእኛም እስከ ኋለኛይቱ ትንፋሽ ድረስ ምሕረት በእኛ ላይ ይሁን ለዘላለሙ በእውነት። በጥቂት ሥራው ይህንን መጽሐፍ የጻፈውን ስሙን በመንግሥተ ሰማያት ይጻፍ ለዘላለሙ በእውነት። ብዙ ጽኑ የደብረ ሊባኖስ ኮከብ በሚሆን በአባታችን በተክለ ሃይማኖት ጸሎት የጻፈውንም ያጻፈውንም ጌታችን መድኃኒታችን ኢየሱስ ክርስቶስ በማይፋቅ በወርቅ ቀለም በጽድቅ አምድ ስሙን ይጻፍ። ለሁላችንም ደግሞ ለሥጋችንና ለነፍሳችን መዳኛ ይሆነን። በመላእክት ላይ አለቃ በሆነ በቅዱስ ሚካኤል አማላጅነት በዮሐንስ አፈወርቅም ጸሎት ሐዳሲው ጣዋ በተባለችን በቅድስት ድንግል ማርያም አማላጅነት ስለ ቅዱስ ሥጋውና ስለ ክቡር ደሙ በሰማያዊት መቅደሱ እግዚአብሔር በረከቱን ያድለን፣ በነፍስ በሥጋ ይጠብቀን ለዘላለሙ በእውነት አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቻናሉን ተባብራችሁ እንድታሳድጉት በአክብሮት እንጠይቃችኋለን። ስንክሳር ዘወርኃ ግንቦት 24 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብፅ ምድር ወረደ። ያን ጊዜም እርሱ ጌታ የ2 ዓመት ሕፃን ነበር። ወንጌላዊው እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተህ ሕፃኑንና እናቱን ይዘህ ወደ ግብፅ ምድር ሽሽ፣ ተመለስ ብዬ እስከምነግርህም በዚያው ኑር። የጌታችንም ወደ ግብፅ መምጣት ስለ 2 ሥራዎች ነው። አንዱ ሄሮድስ ቢያገኘው ሊገድለው እንዳይችል፣ ሁለተኛው የግብፅ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል፣ ጣዖታትን በፊቱ ይወድቃሉ ያለው የነቢዩ ኢሳይያስ ትንቢት ይፈጸም ዘንድ። የክብር ባለቤት ጌታችንም በረቀቀ ጥበቡ ሸሸ። በመጀመሪያም የደረሱበት አገር ስሙ በስጣ ይባላል። አልተቀበሏቸውም። በዚያም የውሃ ጉድጓድ ቆፈሩ። ያችም ውሃ ለሩቆች ፈዋሽ ስትሆን ለዚያች አገር ሰዎች ግን መራራ ሆነች። ከዚያም በገምኑዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙን በዓለት ላይ አደረገ። በተረከዙም አምሳል በዓለቱ ላይ ተቀረጸች። እስከ ዛሬ ያም ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ድንግል ማርያምን እናቴ ሆይ በዚህ ቦታ ቤተ ክርስቲያን በስምሽ ይሠራ ዘንድ እወዳለሁ እወቂ፣ በውስጡም ድንቅ ታምራትን አደርጋለሁ፣ ስሙም ደብረ ምጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ባሕር ሄዱ። የአስቄጥስንም በረሃ ዱር ከሩቅ አዩት። ጌታም በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆነው በገድልም ተጠምደው በመላእክት አምሳል ያገለግሉኛል። ከዚያም በፀሐይ መውጫ በኩል ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበር። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት፣ ጥቃቅን ስብርባሪዎች አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ። መዓዛው የሚጣፍጥ ውሃ ፈልቶ ፈሰሰ። ከዚያ ውሃም በመሃል እጁ እየዘገነ የተከላቸውን ስብርባሪዎች አጠጣቸው። ወዲያውኑ በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቱዎች ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱን ድንግል እመቤታችንንም እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል፣ የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል አላት። የዚያም ስም መጠሪያ ነው። ከዚያም ብህንሳ ወደሚባል አገር ሄዱ። ትርጓሜው ቤተ ኢየሱስ የሆነ በኢሱስ ወደሚባልም ቦታ ጌታችን ኢየሱስ ክርስቶስም በሽታውን ደዌን ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክትን በየዓመቱ አደረገ። ይኸውም ከቀኑ እኩሌታ በማዕጠንትና በጸሎት ጊዜ ለእግዚአብሔር በዚያች የውሃ ጉድጓድ
ዕጣንን ሲያሳርጉ የከበረ የወንጌል ንባብም ሲፈጸም በዚያች ጉድጓድ ውስጥ ያለው ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደ ቀድሞ ወደ ቦታው ይመለሳል። ውሃው ከነበረበት እስከ ደረሰበት ይሰፍሩታል። 20 ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። 17 ክንድ ከሆነ ግን በግብፅ አገር ታላቅ ረሃብ ይሆናል። ከዚያም ወደ እስሙናይን ሀገር ሄዱ። በዚያ ያሉ ጣዖታትም ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የሼ እንጨት ዛፎች አሉ። ለጌታችንም ሰገዱ፣ እስከ ዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ 6 ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችንም የፈቀደውን በግብፅ የሚኖርበት ወራት በፈጸመ ጊዜ ይሄውም 3 ዓመት ከ6 ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሙተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል አገር ተመለስ አለው። ያን ጊዜም ተመልሰው ወደ ምስር ደረሱ፣ ወደ ማዕልቃ። በዚያ በዋሻ ውስጥ አደሩ። እርሷም እስከ ዛሬ የቅዱስ ሰርጊስ ቤተ ክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደርሰው በውስጧ ታጠቡ። ይቺም የውሃ ምንጭ አስቀድመን እንደተናገርን ጌታችን ያፈለቃት ከዚያች ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ነው። በእርሱም ደግሞ አብያተ ክርስቲያናት ነዋየ ቅድሳትና ታቦተ ሕጉም የሚከበርበት ድህነትም የሚደረግበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስም ልጄን ከግብፅ ጠራሁት ያለው የዖዝያን ትንቢት ተፈጸመ። ስለዚህም ታምራትን በግብፅ ድንቅ ሥራንም በጣኔዎስ በረሃ ያደረገ በማለት እየዘመርን በዚህች ዕለት መንፈሳዊ በዓልን ልናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለ እኛ ለተሰደደ ለእግዚአብሔር ምስጋና ይሁን። በእኛ ላይም ይቅርታውና ምሕረቱ ይሁን። አምላክን የወለደች የተባረከች የድንግል እመቤታችን ማርያም በረከቷ የዮሴፍና የሰሎሜን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ዕንባቆም ነቢይ። በዚህችም ዕለት ከ12ቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት ይህም መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰደው አለው። ዕንባቆምም ጌታዬ ሆይ ባቢሎንን አላየኋት፣ ጉድጓዱንም አላውቀው አለው። የእግዚአብሔር መልአክም በራሱ ጠጉር ያዘው፣ ምግቡም በእጁ እንደያዘ ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑ ዕንባቆምን ወደ ይሁዳ አገር መለሰው። ባረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተ መቅደስን ሠሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅህን ሰማሁ፣ ሰምቼም ፈራሁ፣ ሥራህንም አይቼ አደነቅሁ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤተልሔም ስለ መወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትም ጋር ደምረዋት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዲህ አለችው፣ 2 ልጆች ነበሩኝ። ጣዖት እንዲያመልኩ ፈለጓቸው። እምቢ ባሉ ጊዜም ገድለው በጎዳና ላይ ጣሏቸው። ተገድለው ወዳሉበትም አብረዋት ሄደ። ነፍሳቸውንም ይመልስላቸው ዘንድ እግዚአብሔርን ለመነው። ልመናውንም ተቀብሎ በሕይወት አነሳቸው። ዕረፍቱም በቀረበ ጊዜ
ዘመዶቹን ጠራቸው። እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቃ ወረደች፣ ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንስጣሴዎስ ዘመን እንዲህ ሆነ። ገድሉን ባነበበ ጊዜ አድንቆ በግብፅ ደቡብ ቀርጣስ በሚባል ቦታ በስሙ ቤተ ክርስቲያን ሠራለት። እርሷም በዚህች ቀን ከበረች። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የእንጽና አገር የከበረ ቀሲስ አብቁልታ በሰማዕትነት አረፈ። ይሄም ባለመድኃኒት ነው። ለበሽተኞች በጎ ሥራ በመሥራት ያለ ዋጋ ያክማቸዋል። ደግሞም የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰይድ አውራጃ ወደ መኮንኑ አርያኖስ ዲዮቅልጥያኖስ ላከ። የዚያችን አገር ሰዎች ለጣዖታት እንዲሰግዱ ያስገድዷቸው ዘንድ። በዚያም ጊዜ ይህን ቅዱስ ያዙት፣ ወደ እስሙናይንም ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳው እስኪሰነጣጠቅ እንዲገርፉ ታዘዘ። ከዚህም በኋላ በሕይወት እያለ በእሳት አቃጠሉት። ገድሉንም በዚህ ፈጸመ። ምዕመናንም መጥተው በድኑን ወሰዱ። ከከተማው ደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሩት። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የአሮን ልጅ አልዓዛር ዕረፍቱ ሆነ። ደግሞ የአርኬሌድስ፣ የቴፍላስ፣ የማሪዮ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ግንቦት 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዕንባቆም ነቢይ፣ ሁለተኛ ቅዱስ ዮሴፍ አረጋዊና ቅድስት ሰሎሜ፣ ሦስተኛ ቅዱስ አብቁልታ ሰማዕት፣ አራተኛ ቅዱስ አልዓዛር ካህን የአሮን ልጅ። ወርሃዊ በዓላት፣ አንደኛ ቅዱስ አቡነ ተክለ ሃይማኖት፣ ሁለተኛ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ሦስተኛ ቅድስት ክርስቶስ ሰምራ፣ አራተኛ ቅዱስ ሙሴ ጸሊም፣ አምስተኛ ቅዱስ ቶማስ ዘመርዓስ፣ ስድስተኛ ቅዱስ አብላሪዎስ ታላቁ፣ ሰባተኛ 24ቱ ካህናተ ሰማይ ሱራፌል፣ ስምንተኛ አቡነ ዘዮሐንስ ጻድቅ ኢትዮጵያዊ። ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባለች ሴት ፊት ቆመ። አሕዛብንም ሁሉ በብረት ዘንግ ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ራእይ 12 ከቁጥር 4 እስከ 7። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት
ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሳችሁ እንድታደርጉ በአክብሮት እንጠይቃችኋለን። እናመሰግናለን።